ባረከላህ ባረከላህ ስንቱን አልፎ ከፍ ደጎን በጣም ደስተኛ ነበርኩ። ታዲያ ይህንን ደስታዬን በማየት ጓደኞቼ ራቢያ ዘውትር ደስተኛ ነሽ፣ ምክንያቱ ምንድን ነው ሲሉኝ እኔም በደስታ ትዳሬ ነው ብዬ መልስ ነበር። 4 የመተሳሰብ የመከባበር የመዋደድ 4 ዓመታት። ራቢያ ወይ ነይ እስኪ አንዴ። መታል እንደ ውዴ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስትገባ ለየሁ እንዴ ቆየሁ እኮ 5 ደቂቃ ሆነኝ ከመጣሁ። ውስጥ ነበርኩ፣ ለዛ ነው። ጉድ ጉድ እያልሽ ነው እንዴ? አዋ መምጫ ሰዓት አይደል? እንዴት ነበር ስራ? አልহামዱሊላህ ስራ በጣም አሪፍ ነበር። ባረከላህ ባረከላህ ስንቱን አልፎ እሺ ይሄ ላንቺ ነው። ዛሬም ለኔ? አዎ ትላንትም ላንቺ፣ ዛሬም ላንቺ፣ ነገም ላንቺ። ላንቺ ስጦታ መስጠት አይሰለችም። ታዲያ መቼ ነው ላንተ የምትገዛው? እኔ ምን አጣው? ምን ላንቺ ነው የገዛሁት አይደል? ለኔ እኮ በየቀኑ ነው። ወያ እንዴት ያምራል! በጣም የሚያምረው። ወደድሽው እንዴ? በጣም ኦኬ። ምርጫ ላይ በጣም ጎበዝ ነኝ ማለት ነው። ሁሌም አሪፍ ነገር ነው የምትገዛልኝ። በጣም ነው የማመሰግነው። እሺ ይሄ ምስጋና ታይዋ እንዴ? አንተን ላመሰግንኩ ማንን ላመስግን? ታይ አላህ ቀጥል እኮ ያለኝ አንተ ነህ። ምስጋናው ይቅርብኝ፣ ላንቺ ምንም አይሰለቸኝም። ኑሩልኝ ሀቢቢ። በጣም አመሰግናለሁ። ደስ አለሽ? በጣም አንቺን ደስ ሲልሽ ደግሞ እኔ የበለጠ ደስ ይለኛል። አውቃለሁ ውዴ። ምሳ ደርሷል? አዎ የኔ ውድ ደርሷል። ምሳ በልቼ እስኪ እኔም ወደ ስራ ሄዳለሁኝ። እሺ በጣም የማመሰግነው። እሺ ኧረ ምስጋና ተይው እባክሽ። ኡስማን እኔን ለማስደሰት የማይፈነቅለው ድንጋይ የለም። እኔም በበኩሌ ሰላም እንዲሰማውና በስራው ስኬታማ እንዲሆንልኝ እጅግ በጣም እጥራለሁ። የተቻለኝን ሁሉ አደርግለታለሁ። ቢስሚላህ ቢስሚላህ። ይሄንን ያንቺን ጉርሻ ለምጄክ ለስራ ከሀገር ቦታ ምን ሊውጠኝ እንደሆነ ሳስበው በጣም በቃ እኔስ ብትል ውዴ አልጣፈጠህም መሰለኝ። ኧረ ያንቺ ምግብ ምን ይጠየቃል እንዴ? ከጣፈጠ ብላ እናሳየኝ። ወይኔ ሰዓቱ ደግሞ እንዴት ነው የሚሮጠው? አብሽር ትደርሳለህ ብላ ዝም ብለህ አልহামዱሊላህ የኔ ጌታ፣ ምን ይሳናሃል? አሁን ይህንን ሰርፕራይዝ እንዴት ነው ለባሌ የምነግረው? መቼም በጣም ደስ እንደሚለው እርግጠኛ ነኝ። ለማንኛውም ልደውልለት። የት ይሆን ያለው? ሄሎ ሄሎ ውዴ። ወዬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የት ነህ? ስራ ቦታ አካባቢ ነኝ። ቡና ለመጠጣት ወጥቼ። ለምሳ ትመጣለህ አይደል? ወይ ዛሬ እንኳን አልመጣም። እዚህ ሆነ አንድ ማለቅ ያለበት ስራ ስላለ እሱን እየሰራሁኝ እዚሁ አካባቢ ነው የምበለው። በቃ እኔ እመጣለሁ። የምነግርህ ትልቅ ሰርፕራይዝ አለኝ። የምን ችኮላ ነው? የምን ሰርፕራይዝ? ማታ ስመጣ አይደርስም? ወይ እኔ እስከ ማታ መጠበቅ አልችልም። ይህንን የመሰለ ትልቅ ሰርፕራይዝ ይዤ እስከ ማታ መጠበቅ አልችልም። ታዲያ ካልሆነ ለምን በስልክ አትነግሪኝ? አይ በስልክማ አይሆንም።
ይህንን የመሰለ ትልቅ ሰርፕራይዝ ስነግርህ ፊት ላይ የሚታየውን ደስታ ለማየት በጣም ነው የጓጓሁት። እኮ ምን ቢሆን ነው ይሄን ያክል? እንዴ በጣም ትልቅ ሰርፕራይዝ ከምታስበው በላይ እስከ ዛሬ ስንጠብቀው የነበረ ነገር። ያው ሁሌ የምንገናኝበት ቦታ አለ አይደለም? እዛ ምሳ የምበላበት ስራ ቦታ። አዎ እዛ ልምጣ? በቃ እዛ 7 ሰዓት ላይ እጠብቅሻለሁኝ። ኧረ እኔ ቀድሜ ነው የምደርሰው። በቃ እዛው እንገናኝሽ። እሺ በቃ እዛ እመጣለሁ። የኔ ጌታ አመሰግንሃለሁ። አልሐምዱሊላህ ትልቅ ነገር ነው ያደረክልኝ። መቼም እችን ቀን በክብር መዝገብ ላይ ነው መመዘግባት። ማለቅ ያለበት ስራ ስላለ እኔ እዚህ አካባቢ ነው የምበለው። እኔማ ቤቴ ነው የምበለው። ለምን ነው ታውቃለህ? ልጆቼ በጣም ስለሚናፍቁኝ ነው። ምሳ በላለው በሚል ሰበብ ልጆችን ለማየት ነው በዛ ጊዜ ወደ ቤት የምሄድ። ይሄን ያህል እናሳ ቀላል። በተለይ አዲሱ ልጄ እንዴት እንደሚናፍቀኝ ጠረኑ ራሱ ልነግርህ አልችልም። ለነገሩ አንተ ምን አለብህ? ልጅ የለ ምን የለ እኔ ነኝ እንጂ በልጅ ናፍቆት መቃጠለው። አንተ ምን አለብህ? የልጅ ጣሙን የታውቀውና የልጅ ፍቅር ይለያል እኮ ነው ማለት። ቆይ አንተ ግን ለምንድን ነው የምትዘናጋው? ጊዜው እኮ እየሄደ ነው። ለብሮም አትወልደው። አትዘናጋ እንጂ ወዳጄ፣ ወለድ አድርግ እንጂ እንደኛ አይው እንጂ የልጅ ጣሙን ማየት አለብህ። ጊዜውማ እየሄደ ነው። በል አትዘናጋ እሺ ወዳጄ፣ ጠንከር በል። ያደለው የልጆቹን ናፍቆት ወደ ቤቱ ያሮጠዋል። እኔ ደግሞ ጥሩ ትዳር እንጂ ለልጅ አልታደልኩም። ፈልጌ ያመጣሁት ይመስል ከወዳጅ ዘመድ አልፎ አላፊ አግዳሚው ሳይቀር መቼ ነው ባለቤትህ የምትወልደው የሚለው ጥያቄ በጣም አድክሞኛል። አንተ ምን አለብህ? ልጅ የለ ምን የለ እኔ ነኝ እንጂ አንተ ምን አለብህ? የልጅ ጣሙን የታውቀውና። ይበቃል። ዛሬ መጨረሻ መሆን አለበት። ከዚህ በላይ የሁሉንም ሰው ጥያቄ ሆነ አሽሙር መሸከም የሚችል ትከሻ የለኝም። አዝናለሁ ራቢያ። ህይወታችንን በየግላችን መቀጠል ይኖርብናል። ሄሎ። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። የት ነው ያለሽ? ወደ ቤት እየመጣሁ ነበር። ቀድሜ እደርሳለሁ አላልኩም? የት? እዛ ነው የተቀጣጠርንበት ቦታ። እኔ እኮ ወደ ቤት እየመጣሁ ነበር። በጣም ስለጓጓው ቀድሜ ደረስኩ። እሺ በቃ እዛው ጠብቂኝ፣ እመጣለሁ። ቤት ገብቼ ልብስ ቀይሬ እመጣለሁ። አንተ ለመንገድ በጣም እንደጓጓው ነግሬሃለሁ። ልብስ ቀይሬ እመጣለሁ። አዎ እሺ ውዴ፣ ቶሎ ና ግን አትቆይ። በቃ እሺ፣ እዛው ጠብቂኝ። እሺ ውዴ፣ እጠብቅሃለሁ። ዛሬ የምነግርሽ አንድ ትልቅ ጉዳይ አለ። እኔም የምነግርህ ትልቅ ሰርፕራይዝ ነው። መጀመሪያ እኔ ላንቺ መንገር ያለብኝ ነገር አለ። እባክህ መጀመሪያ ነገር ያንቺ ይደርሳል። እኔ ልናገር። የኔ በጣም ትልቅ ጉዳይ ነው። እኔ ደውዬ ላገኘህ ብዬ ስራ ቦታ ድረስ የመጣሁት። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ። እሱን ስሚኝ። የምትነግረኝ ምንም ይሁን ምንም ግን ከኔ ሰርፕራይዝ አይበልጥም። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምናልባት ይሄን ነገር እዚህ ቦታ ላይ መናገር አይጠበቅብኝም ነበር፣ ግን እዚህ ጋር የኔና ያንቺ ጉዳይ ማብቃት ስላለበት ነው። ማብቃት? አዎ። የምትፈልገው ነገር በቀጥታ ነገረኝ። እኔ ዙሪያ ጥምጥም ነገር አልችልም። ይኸውልሽ ራቢያ፣ እኔና አንቺ 4 ዓመታትን ደስ በሚል ሁኔታ በትዳር ቆይተናል አይደለም? ኢንሻአላህ ከዚህ በኋላ ደግሞ ረጅም ዓመት። በእነዚህ 4 ዓመታት ግን ዙሪያችን ያሉ ሰዎች ከኛ የሚጠብቁት ነገር ነበረ። እሱን ነገር ማግኘት አልቻልንም። ልጅ? አዎ ልጅ።
ልጅ ማግኘት እፈልጋለሁ። ታዲያ ልጅ እኮ እኛ ስለፈለግን ቤተሰቦቻችን ወይንም ጓደኞቻችን ስለፈለጉ ብቻ የሚገኝ ነገር አይደለም። ልጅ ከፈጣሪ ነው። እኔ ልጅ ማግኘት እፈልጋለሁ። ሰው ከታገሰ ከሚስቱ ይወልዳል ሲባል አልሰማህም? ከታገሰ ይኸውልሽ 4 ዓመት ሙሉ ታግሻለሁ። 4 ዓመት ቀላል ነው እንዴ? ልክ ነህ። 4 ዓመት ቀላል ነገር አይደለም። ግን ደግሞ አሁን ላይ እስካሁን የታገስንበትን አሁን ምንም አይነት ነገር ብትይ የሚለወጥ ነገር የለም። እኔ ሌላ አግብቼ አይኔን ባይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ይሄ ነው ውሳኔ። ይሄን ልነግርሽ ነው። አሁን ደግሞ ያንቺን ሰርፕራይዝ መስማት እንችላለን። አሁን ንገሪኝ፣ ያንቺ ሰርፕራይዝ ምንድነው? እኔ አንተን ሰርፕራይዝ ላደርግ መጥቼ እኔ ነው ሰርፕራይዝ አደረከኝ። ይሄን ምንም ማድረግ አይቻልም። 4 ዓመት ማለት ቀላል ነገር አይደለም። 4 ዓመት ሙሉ ታገዝኩኝ። ይገርማል። 4 ዓመት የተገነባን ቤት በአንድ ቀል ማፍረስ እንደዚህ ቀላል ነው ማለት ነው? ቀላል ነገር አይደለም። የግድ መሆን ስላለበት ነው። 4 ዓመት አስቢው እስኪ። አሁን የኔ ሰርፕራይዝ ላንተ አይገባም። እንዳልከው 4 ዓመታትን በፍቅርና በመተሳሰብ አሳልፈናል። ግን አንተ ውስጥ የነበረውን ስለማላቅ ለዚህ ያልተዘጋጀሁም ነበር። ይዤ የመጣሁትን ሰርፕራይዝ ላንተ ለመንገር ሞራል የለኝም። ምክንያቱም እኔ በአንተ ህይወት ውስጥ ምንም አይነት ቦታ እንደሌለኝ የተረዳሁት። እንዳሰብከው ጥሩ ህይወት እንዲገጥም እመኛለሁ። ላንቺም መልካሙን ሁሉ ይግጠምሽ። ደህና ሁኚ። ደህና ሁን። ኡስማን ለምን አንዴ እንኳን ልትሰማኝ ፈቃደኛ አልሆንክም? ልጅ ባለመውለዴ ከሰዎች የሚደርስብኝን ትችት እኮ ችዬ የኖርኩት አንተ ለእኔ ጥሩ ስለነበርክ ነው። አንተ ስለምታስብልኝ እኮ ነበር። እንደዚህ እንደሚሰማ እንኳን አላውቅም ነበር። ለምን ቀድመህ አላሳወከኝም? ለምንድነው ታዲያ 4 ዓመታትን ጸጥ ብለህ ቆይተህ በድንገት እንደዚህ አይነት በረዶ ያወረድክብኝ? ምን አደረኩ? ጭራሽ በህይወቴ ያጋጥመኛል ብዬ ያላሰብኩትን እንለያይ ያልከኝ። እኔ ደስታዬን ላበስር ስመጣ አንተ ግን በጭካኔ ያሰናበትከኝ። ኡስማን ለምን የሁሉ ጊዜ የሁሉ ህይወት የሁሉ ደስታ እውነት አልነበረም ማለት ነው? እንዴት በአንድ ጀመረ ህይወቴን በሙሉ ትነጥቀኛለህ? እንዴት አስቻለ? እንዴት ሰው በድንገት ሳያስቡ እንለያይ ይባላል? ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? ያ በፍቅርና በመተሳሰብ የተገነባው የደመቀው ቤቴ፣ በሳቅ ሞቅ የነበረው ቤቴ ዛሬ እንደ በረዶ ቀዝቅዟል። እሱ እንደፈለገው ፍቻችን በአጭር ጊዜ ነበር የተጠናቀቀው። ዛሬ የሰርጉ ቀን ነው። ሰሚራ ዛሬ ቁርስ የለም? አንተ ደግሞ ስሚት ለምንድን ነው የሚቀሰቅሰኝ? ባላ ስንት ሰዓት እንደተኛው ታውቂ የለ እንዴ? እና ቁርስ የለም ዛሬ? እዛው ስራ አካባቢ የሆነ ነገር ፈላልገ ብላ እና ቁርስ የለም? እንደውም ለእኔም በዛው በሞተረኛ ቴካዊ ላክልኝ። ኡስማን ወይ ናንቺ ቁርስ ነው
ኧረ ሰዓት ረፍዶብኛል። ኧረ እንዴ ሳበላማ ትልሚው ቀርባለ ግድ የለሽም ባክሽ። ባይሆን ሳመት ይችላል። በጭራሽ ነው ምግብ ነው ሳትበላ መሄድ ነው። ህይወቴ ከየት ወዴት ነው የተቀየረው? ሁሉም ነገር ቅጽበታዊ ነበረ። ተዳፍኖ ያደረን እሳት ለማቀጣጠል ጥቂት ማራገብ በቂ ነው። የኔም ህይወት እንደዛ ነበር የሆነው። አለኝ ያልኩት የገነባሁት የተማመንኩበት ህይወት በአንድ ጀንበር ፈረሰ። ዘወትር ለምን አትወልዱም ከሚለው የሰዎች ትችት የትዳሬ መልካምነት በልጦብኝ ችላ ያልኩት ነገር በአንዲት ንግግር ከተዳፈነበት ወጥቶ ያንን ውሳኔ እንደወስን አደረገኝ። ራቢያ፣ ከሁሉም በላይ ዝምታ ሻመመኝ። የሰዎችን ትችት የማልችል ደካማ ሆኜ ጨከንኩብሽ። እባክሽን ዝምታሽ ሰላም ነስቶኛል። ሁሉም ቦታ ትዝታዎች አሉ። ሁሉም ቦታ ሳቅ፣ ጨዋታ፣ ተስፋ ነበረው። አሁን ግን ያ ሁሉ ነገር የለም። እንደ ጉም ተነዋል። ከነዚህ ትውስታዎቼ ጋር መኖር አልቻልኩም። በጣም ከበደኝ። ያለኝ አማራጭ አገር ጥሎ መሸሽ ነው። ሐረር የሚኖሩ ቤተሰቦች ጋር እዛ ሄጄ አዲስ ህይወት መመስረት በቃ ወሰንኩ። ጨርቄም ማቄን ሳልል ተነሳው ሄድኩ ሐረር። ندخوبي من ملو خلقوان حبيب الله ودخوه ودخوه سيدي ودخوه 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 أحمد ودخوه بيجي رابيا ኧረ ነይ እባክሽ። እሺ እና ነይ ነይ። ቢስሚላህ። ራቡ ምን ሆነሻል? ቢይ እንጂ እንግዲህ ራቢያዬ ዛሬ ገና አልመሰኝም። ነይ ነይ ብሎሽ ምነው አገርሽ ናፈቀሽ እንዴ? ከእንግዲህ ናፍቀኝ። ታዲያ እንዴ ልብንማ ድንድን አድርጎ መኖር ነው። አቦ ፈታ በይ። ገና ከሆኑ በኋላ እንዴት ልትሆኚ ነው? ልክ ነሽ። ልብን ድንድን ማድረግ ነው። ስራ መጀመር አለብኝ። ያው እንግዲህ ህይወት ይቀጥላል አይደል? ልክ ብለናል። ጊዜ ቆሞ አይጠብቀንም። ልክ ነሽ። ጊዜ ቆሞ ይጠብቃል። ሀይ ቢይ እንጂ እየበላሁ ነው ብቻ።
ለምን ምሳም በለም ቆይስቱስ ሚያንዲ እቺን ፊልም ልጨርስ ከጀመርኳት ጨርሳት ያው እቺን ጨርሼ እንበላለን ይርቦኛል ከራበዛ ፍሪጅ ውስጥ አላም ቀብላት ነው አለንደ ምንሽ አሁን ቀብላ አዎ ندخو بين انت قلف خوا رسول الله ندخو من ملوخ القرآن حبيب الله አልহামዱሊላህ ጌታዬ ለብቻ ያልተወኝ በችግሬም በሐዘኔም በደስታዬም ሁሌም ከኔ ሆነ ነው። አላህዬ ጌታዬ ሆይ እኔ ባንተ ተስፋ ቆርጬ አላውቅም። ሁሌም ከጎኔ እንደምትሆን አውቃለሁ። አሁንም ከኔ ጋር ነህ። አልহামዱሊላህ ረቢል ዓለሚን የኔ ጌታ ስላደረክልኝ ነገር በሙሉ አመሰግናለሁ። ከነበርኩበት ጭንቀት ስላወጣኸኝ፣ ስላጽናናኸኝ፣ ስለ ሁሉም ነገር ከልብ አመሰግናለሁ። አንተ ቸርና ረህም የሆንከው ጌታዬ፣ አንተ የወሰንካቸውን ውሳኔዎች በሙሉ ወድጄ ተቀብያለሁ። ሁሉንም ነገር የምታደርገው ለኸይር ነው። ከእንግዲህ ህልሜም ሁሉ ነገሬም አንተን ታላቁን ጌታዬ መገዛት ነው። አሁን ያ ሁሉ ሳቅና ደስታ ከኔ ርቋል። ሰላሜን ካጣሁ ሰነባበትኩ። ስራዬንም በአግባቡ መስራት ተስኖኛል። ነገሮች ቢስተካከሉ ብዬ የምችለውን ሁሉ እየሞከርኩ ነው። ራቢያስ ግን ለምንድን ነው ከፍቻችን በኋላ ሀብት ንብረቷን ሳትካፈል በዛው ትታኝ ጠፋችሁ? ስጦታ ብቻ ስጦታ እኔ ደግሞ አይፎን 17 መስሎኝ አይፎን 17
ምርጫ ላይ ጎበዝ ነኝ ማለት ነው። በጣም አንድም ከተሳሳተ አታውቅም። ዛሬም ላንቺ፣ ነገም ላንቺ፣ ትናንትም ላንቺ ምንም አይሰለቸኝም። ይወልኝ ሀቢብ በጣም አመሰግናለሁ። እንዴ በጣም አንቺ ደስ ይለሽ ደግሞ እኔ የበለጠ ደስ ይለኛል። የስጦታ ፍረስ ጥርሱ አይታይም ሲባል አልሰማሽ? ምንድነው በሰው ውስጥ ያስቀምጥሽው? ስሙን የጠየቀኝ የቀለድኩኝ አይደለም። ስሙን የጠየቀኝ አንቺ ትንሽ አታፍሪም? ሰምኛለሽ? ከቤቷ ሚስቴ ጋር እኮ የተለያየሁት ልጅ ስላልወለደችልኝ ነው። ገባሻል? እና እኔ ልጅ እንደወልድልህ ነው አታብለና አይገባኝ ነበር። ግን አንቺ ከኔ መውለድ አትፈልጊም። ለዚህም ተደብቀሽ ወደ ልጅ መቆጣጠሪያ ኪኒን የምትወስጂዋል። እኔ እኮ ካንተ ልጅ መውለድ ሳልፈልግ ቀርቼ አይደለም። እና ስታገባኝ እኮ ያለህን ሀብትና ንብረት በሙሉ በሷ ስም አስመዝግበሃል። አዎ። እና እኔ ምን ተማመኝ ነው ልጅ መውልድልህ? ይኸውልሽ በሷ ስም ያደረኩት ሀብትና ንብረት የሷ ነው፣ የሷ ሀቅ ነው። እሷን ከማግባቴ በፊት 5 ሳንቲም አልነበረኝም። ከኔ እኩል ለፍታ አፈር ድሜ በልታ ያፈራችሁ ሀብትና ንብረት ነው። ያ ያፈራነው ንብረት ግማሹ ደግሞ የሷ ነው። የሷን ሀቅ ደግሞ 5 ሳንቲም አልነካም። 5 ሳንቲም አይደል? እሷ ሳትፈልግ ቀርታ ብሎስ ፈለካት አጣት አይደል? ይሄ ማለት ደግሞ ንብረቱን አትፈልግም ማለት ነው። በቃ ተዋት። ይኸውልሽ እውነት ነው አንቺ እንዳልሽው እሷ ለቁስ ግድ የላትም። ቢሆንም ግን ሀቋ ይቀመጣል። መቼም ትምጣ መቼም የሷን ሀቅ አልበላም። አሁንም ቢሆን ፈልጌ ስላጣኋት ነው። ያኔ ልጅ ስላልወለደች እንድንለያይ ስነግራት አንዲት ክፉ ቃል ሳትናገረኝ ነው አዝናብኝ ሄደችው። ከዛን ጊዜ በኋላ ላገኛት አልቻልኩም። እየፈለግኳት ነው። ግን ኢንሻአላህ አንድ ቀን ተመልሳ መምጣቷ አይቀርም። አንድ ቀን ደግሞ አገኛታለሁ። የዛኔ እሷን ንብረት ለእሷ ነው የምሰጠው። እሺ እና እሺ እኔስ ልጄስ በኋላ እኮ ወጥተን ጎዳና መውደቃችን ነው። አንተ አንድ ነገር ብትሆን አንቺ ንብረት ነው አይደል የፈለግሽው? ሀብት ንብረት ነው አይደል ይሁሉ ነገር የሚያደርግሽ? ከኔ ልጅ ላለመውለድ ምክንያት ያደረግሽው ንብረት ነው አይደል? አይደል? ዞሮ እኮ ለልጅህ ነው የሚሆነው። በቃ ይኸውልሽ የእሷን ሀቅ ሳልነካ የኔን ድርሻ ግማሹን በነገው ዕለት ሙሉ በሙሉ በስምሽ አዞርልሻለሁ። በስምሽ እንደዛ ከሆነ ጥሩ። አንተም ቃልህን አትጣፍ። የዛሬ 9 ወር ወንድ ልጅ ከነቃጭል ዱብ ነው ማደርግልህ። ማይሆን እስኪ ልጄ ሴት ትሆኚ ወንድ ትሆን አላውቅም። ሴትም ሆንሽ ወንድም ሆንክ ግን ለኔ ለውጥ የለውም። ሴትም ብትሆኚ ወንድም ብትሆን ከአላህ የተሰጠኝ ኢማኑና በጸጋ እቀበለዋለሁ። የኔ ጌታ ቸር ነው፣ የአዛኞች አዛኝ ነህ። ጌታዬ አንተ እኮ የቸሮች ቸር የአዛኞች አዛኝ ነህ። ሰዎች ተስፋ በቆረጡብኝ ጊዜ፣ ሰዎች አትወልድም ብለው በገፉኝ ጊዜ አንተ ግን ከጎኔ ነበርክ። ሁሌም ከጎኔ እንደሆንክ አምናለሁ። ከአንተ ተስፋ አልቆርጥም። መቼም ተስፋ ቆርጬ አላውቅም። አሁንም አልቆርጥም፣ ወደፊትም አልቆርጥም። አንተ የሰጠኸኝን ጸጋ ደግሞ በተርቢያ በስነ ስርዓት ለማሳደግ የበኩሌን እሞክራለሁ። አንተም ከጎኔ ትሆንልኝ እፈልጋለሁ የኔ ጌታ። ሁሌም ከጎኔ እንደነበርከው አሁንም ከጎኔ ሆነልኝ። ስለምታደርግልኝ ነገር ሁሉ አመሰግናለሁ የኔ ጌታ። አልሐምዱሊላህ ረቢል ዓለሚን።
መቆጣጠሪያውን ሆን ብዬ ነው እንዲያገኝ ያደረኩት። ከዛማ ተያራስ ነብሮን ያዙኝ ልቀቁኝ አለ። ከዛ ምን ተፈጠረ? ልጅ ያልወለድኩልህ ሀብትና ንብረቱን በእኔ ስም ስለሌለኝ ነው ብዬ ስለው ግማሽ ሀብቱን በሙሉ ለኔ ያዞረልኝ። አይገርም? እና ልትወልጂ ተስማማሽ? የምን መውለድ? በሱ ቤት እኮ ያንን ሀብትና ንብረት በሙሉ ያወረሰኝ ልጅ ይወለድለት መስሎት። አንቺ ግን በተወልጂ ምን ችግር? ኧረ የምን ልጅ ያጁዛ ቀድሞኑ መቼ ወልድና? ለምን አወቅሽ? ከተጋባን ጊዜ ጀምሮ እኮ የወልድ መቆጣጠሪያው ሲጃ አላውቅም። ለምን አልጸነስኩም ታዲያ? አንዳንዴ እኮ እንደዚህ ያጋጥማል። ከቀድሞ ባለቤት የወለድኳት ልጄ እኮ የወልድ መቆጣጠሪያ አንድ ቀን ሳልወስድ ቀርቼ ነው የጸነስኳት። ያንቺ አለመጸነስ ነው እሱ ማንነት ያረጋግጣል። ባልሽ እኮ በጣም ጥሩ ሰው ነው። ቆይ ለምንድን ነው ከስሙ ልጅ አልፈለግሽው? ደግሞ ስለ በፊቷ ልጅሽም አልነገርሽው ማለት? እውነቱን ንገሪውና ከዛ በኋላ ህይወታችሁን ቀጥሉ። ልቡ ከሌላ ሰው ጋር ያለውን ሰው ማግባትማ ትርፉ መቁሰል ነው። ጀግና ጀግና ነሽ። እንድልሽ ጠብቀሽ ነበር። በሰው ደካማ ጎን እየገቡ ድብቅ ዓላማቸውን የሚያሳኩ ሰዎች ጀግና ሳይሆኑ ፈሪዎች ናቸው። ፈሪዎች ታውቂያለሽ? በዚህ አይነት ስንት ውሸት ዋሽተሽኝ ይሆን? ስንት ነገር ዋሽተሽኝ ይሆን? ልጅን የሚያክል አላህ የሰጠሽን ጸጋ እንዴት ታፍሪበታለሽ? እንዴት ታፍሪበታለሽ? በልጅ ታፈራ? በቃ ሊዳው ተወኝ። እጂ ምን ቀረሽ? ድብቅ ዓላማሽን እንደሆነ አሳክተሻል። ራቢያ ይቅር በይኝ። ያልሆነ ቃል ተናግሬ ልብሽን አቆሰልኩት አይደል? እኔ ሌላ አግብቼ አይኔን በአይኔ ማየት እፈልጋለሁ። የኔና አንቺ ጉዳይ ግን እዚህ ጋር ማብቃት አለበት። ግን ምን ዋጋ አለው? ከተኛውበት ስነቃ ፈልጌ አጣሁ። ይቅር በይኝ። የት ብዬ ላገኝሽ? ፈለኩሽ ደከመኝ፣ አጣሁሽ። እባክሽን ይቅር በይኝ። የት ብዬ ላገኝሽ? የት ልፈልግሽ? ፈለኩሽ፣ ላገኝሽ አልቻልኩም። ይቅር በይኝ ራቢያ። ራቢያ ናት? አይኔ ነው ወይስ እሷ ናት? እንዴ ልጁ የማን ነው?
ራቢያ ከረጅም ጊዜ በኋላ እንደዚህ ደስተኛ ሆነሽ በማየቴ በጣም ደስ ብሎኛል። ልጁስ የማን ነው? በእርግጥ እሷን ይመስላል። ግን ከኔ ከተለያየች በኋላ ወዲያው አግብታ ካልሆነ ይህን የሚያክል ልጅ አታደርስም። ታዲያ ልጁ የማን ነው? በገዛ እጄ ያጣሁት ህይወት ስለሆነ መብት ባይኖረኝም የልጁን ሁኔታ ግን ማወቅ ይኖርብኛል። በጣም ጥሩ። እዚህ ነው ያረፋችሁት? ልጁን ተከታትዬ የማን ልጅ እንደሆነ ማጣራት አለብኝ። ወይ ደግሞ ማሻአላ እንዴት ነው የሚያምረው! ይሄኔ ልጅ ቢሆንስ ግን ምንድነው የማደርገው? እሷንስ ለማናገር ምን አይነት ሞራል ይኖርኛል? እረ በጣም ከባድ ነው። አዎ ይገርማል። ልጁን ባየሁት ቁጥር ግን የሆነ የማላውቀው ስሜት ይሰማኛል። አሁን እኮ ትልቅ ሆኛለሁ። ስለ አባቴ ንገሪኝ። አሁን በቃ ትልቅ ሆንክ ማለት ነው? 10 ዓመት ሊሆነኝ እኮ ነው። የኔ ውድ አድገህልኛል። ይኸውልህ የኔ ቆንጆ፣ አሁንም ጥቂት ጊዜ መጠበቅ ይኖርብሃል።
እንድታቀልኝ የምፈልገው ነገር አለ። ሁሌም እንደምልህ አባትህ አንተን በጣም ይወድሃል። ጎበዝ ስለሆንክ ደግሞ ጎበዝ ተማሪ ስለሆንክ ጥሩ ልጅ ስለሆንክለት በጣም ይኮራብሃል። የሆነ ቀን ደግሞ ፈጣሪ ፈቅዶ ስትገናኙ አንተን ትልቅ ቦታ ላይ ሆነ እንዲያገኝ ነው የምፈልገው። እሺ እኔ ውድ፣ ያ ደግሞ ይሆናል አይደል? አዎ። ቴንኪዩ፣ አመሰግናለሁ። ናልኝ የኔ ውድ። መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤቱ ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን። ዛሬ ደግሞ አይመጡም እንዴ? የልጁን ማንነት እስካረጋግጥ ድረስ እነሱን መከታተል አይሰለችኝም። ልጁን ብቻውን የሚሆንበትን አጋጣሚ ለማግኘትና ለመጠበቅ የቻልኩትን እሞክራለሁ። ግን ያ ልጅ የኔ ልጅ ይሆን? ከሆነስ ምንድነው የማደርገው? ራቢያ ያኔ ልትነግረኝ የነበረው። ስሚ ራቢያ፣ መጀመሪያ እኔ የምነግርሽ ነገር አለ፣ እሱን ስሚኝ። ምንም ቢሆን ግን ከኔ ሰርፕራይዝ አይበልጥ። እኔ የምነግርሽ ነገር ሰርፕራይዝ አይደለም። የምነግርሽ ነገር በህይወታችን ላይ ትልቅ ለውጥ የሚያመጣ ውሳኔ ነው። ምናልባት ይሄን ነገር እዚህ ቦታ ላይ መናገር አይጠበቅብኝም ነበር፣ ግን እዚህ ጋር የኔና ያንቺ ጉዳይ ማብቃት ስላለበት ነው። ማብቃት? ምንም ይሁን ምን ለምንድን ነው ያልሰማሁት? ብቻ ይሄን ከነበረ ጸጸቴ እጥፍ ድርብ ነው የሚሆንብኝ። ለራሴ ፈጽሞ ይቅርታ አላደርግም። ለምን ቸኮልኩ? ቢያንስ ሰርፕራይዙ ምን እንደነበረ ሰምቻት ቢሆን ብቻ አላቅም። የተደበላለቀ ስሜት ነው እየተሰማኝ ያለው። ምን ማድረግ እንዳለብኝ አላውቅም። አሁን ላይ ግን ባደረኩት ነገር የራቢያን ፊት ለማየት አለመድፈሬን ብቻ ነው የማውቀው። ቤቢ እንዴት ነህ? ደህና ነህ? ደህና ነኝ። ማን ነው ስምህ? ኢማድ ኡስማን መሐመድ። ኢማድ ኡስማን መሐመድ? ኧረ እውነትህን ነው የኔ ልጅ? እሺ ቻው የኔ ልጅ። እሺ ኡስማን ሰው ከታገሰ ከሚስቱ ይወልዳል ሲባል ሰማው። ከታገሰ لا مسكين